በኢትዮጵያ ውስጥ መምረጥ ያሉባችሁ 5 ዲፓርትመንቶች ከ1 እስከ 5 ራንክ አድርጌ አስቀምጫቸዋለሁኝ። እንደ ፍላጎታችሁ ማስቀመጥ ወይም ደግሞ መምረጥ ትችላላችሁ ማለት ነው። እነዚህን ዲፓርትመንቶች ሳስቀምጣቸው እንግዲህ በኋላ ካላቸው የስራ ኦፖርቹኒቲ እና በራሳችሁ ልትከፍቷቸው ወይም ደግሞ ልትጀምሯቸው የምትችሏቸውን ስራዎች ግምት ውስጥ በማስገባት ነው ማለት ነው። መጀመሪያ ላይ ያስቀመጥኩት ኮሌጅ ኦፍ ኢንጂነሪንግ ኤንድ ቴክኖሎጂ ነው። ኮሌጅ ኦፍ ኢንጂነሪንግ ኤንድ ቴክኖሎጂ እንግዲህ ያው ሶፍትዌር ኢንጂነሪንግ ሊሆን ይችላል፣ ኮምፒውተር ሳይንስ ወይም ደግሞ አይቲ። ከነዚህ ሶስቱ አንድ መርጣችሁ መማር ትችላላችሁ። እነዚህ እንግዲህ ብዙ ኦፖርቹኒቲ አላቸው ማለት ነው። ሁለተኛ ላይ ያስቀመጥኩት ከሶሻል ሳይንስ ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ። ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ከሶሻል ሳይንስ በጣም አሪፍ ፊልድ ነው። ከነዚህ ውስጥ አካውንቲንግ፣ ፋይናንስ ወይም ደግሞ ማኔጅመንት ከነዚህ ከሶስቱ ወይም ደግሞ ሌሎች በዚህ ስር ያሉትን ፊልዶች መርጣችሁ መማር ትችላላችሁ። ሶስተኛ ላይ ደግሞ ሜዲሲን ነው ማለት ነው። ሜዲሲን በናቹራል ሳይንስ እንግዲህ እንደዚሁም በሀገራችን በጣም ተፈላጊ የነበረ ፊልድ ነው። እንግዲህ በሜዲሲን ከተመረቃችሁ በኋላ በመንግስትም ሆነ በግላችሁ የራሳችሁን ስራ ጀምራችሁ መስራት ትችላላችሁ። እናም እንደዚሁም ስፔሻላይዝ ካደረጋችሁ በኋላ አሪፍ የሆነ ኢንካም ልታገኙ ትችላላችሁ ማለት ነው። አራተኛ ላይ ያስቀመጥኩት አግሪካልቸር ነው። አግሪካልቸር እንግዲህ አሁን ሀገራችን ያለችበት ሁኔታን በመረዳት እና እንደዚሁም ወደፊት ሀገራችን እየሄደችበት ወዳለችው የአግሪካልቸር ሁኔታን ስንመለከት አግሪካልቸር እንግዲህ ብዙ ቦታዎች ላይ ኦፈር የሚያደርግ ፊልድ ነው። ስለዚህ አግሪካልቸርን በአራተኛ ላይ አስቀምጨዋለሁ። አምስተኛ ሎው ነው። እንግዲህ በሶሻል ሳይንስ ብዙ ተማሪዎች በጣም የሚፈልጉት ዲፓርትመንት ሎው ነው። ሎው እንግዲህ በመንግስትም ሆነ ወይም ደግሞ በግላችሁ ወይም ደግሞ የህግ ባለሙያ ሆናችሁ ልትሰሩበት ትችላላችሁ ማለት ነው። እንግዲህ እነዚህ የኔ 5 ሪኮመንዴሽን ናቸው። እናንተ በግላችሁ መማር አለብኝ ብላችሁ የምታስቡትን ኮመንት ሴክሽን ላይ አስቀምጡልኝ። እንደዚህ አይነት ቲፖችን ለማግኘት ቻናሉን ሰብስክራይብ ማድረግ እንዳትረሱ። እንደዚሁም ላይክ፣ ሼር ለጓደኞቻችሁ እንዲደርስ አድርጉ።